ሰላም እንደምን አላችሁ? የእግዚአብሔር ሰላም ከሁላችንም ጋር ይሁን። በዛሬ መጽሐፍ ዳሰሳችን በአባታችን በአባ ገብረ ኪዳን ግርማ ከተጻፈው አሐቲ ድንግል መጽሐፍ ላይ አንድ ርዕስን ይዘንላችሁ መጥተናል። ማር እንዴት በጾም ይፈቀዳል? ለምንድን ነው ከንብ ከሚገኘው ከማር ማንከለከለው? አሐቲ ድንግል በሚለው መጽሐፋቸው በገጽ 244 ላይ ያሰፈሩትን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ሁኑ። ወደ ንባቡ። ልደተ ንህብ። ንብ በዘር በሩካቤ የማትራባ ፍጥረት እንደሆነች የሆነ መንፈሳዊ ሰው የሚያውቀው ያውቀዋል። የምትራባው እንደምን ነው ቢሉ በአውራው ድምፅ ብቻ እጭ ትል መስሎ ይፈለፈልና በኋላ ንብ ይሆናል። በቤተ ክርስቲያን ከሚፈጸሙ ምስጢራተ ቤተ ክርስቲያን ቀኖናዎች ውስጥ ከንብ ጋር የሚገናኝ አንድ ድንቅ ምስጢር አለ። በጾም ጊዜ ስጋና ወተት፣ ሌሎች የእንስሳት የስጋ ፍሬዎች እንዳንመገብ በሕግ ተከልክሏል። ማር እንዳንመገብ ግን አልተከለከልንም። ስጋና ወተት መከልከላቸው ከነዚህ ከዘረ ሩካቤ ከተወለዱ እንስሳት ናቸውና በጾም ወቅት ፍጹም እንስሳዊ ፍትወትን ለመከላከል ጠባይ የምናስገዛበት ጊዜ እንደሆነ ለማጠየቅ ነው። ንብ ግን በዘር በሩካቤ አትራባም። ማሩም ከእጽዋት ትሰራለች እንጂ ከአካሉ አይከፈልም። በዚህም በጾም ጊዜ ስጋን ከነመሻቱ ወስነን ገተን የመንፈስ ፍሬዎች ማፍራት ይገባናልና ማር መፈቀዱ ስለዚህ እንደሆነ እንረዳለን። ንብ በድምፅ ብቻ በመራባቷ ለከንቱ አይደለም። በብስራተ መላእክት ብቻ በህቱም ድንግልና ለሚወለድ ለግሱ ቃል ልደተ ምሳሌ እንድትሆነው ነው እንጂ። ይህንንም ባለሰናይ መዝሙር ቅዱስ ዳዊት በትንቢት አስቀድሞ እኔ ትል ነኝ ሰውም አይደለሁም ሲል ዘምሮታል። መዝሙር ምዕራፍ 21 ከቁጥር 6። ቅዱስ ዳዊት ይህንን ቃል ለጊዜው ለራሱ ትህትና አድርጎ የዘመረው ሲሆን ፍጻሜው ለጌታ ነው። እኔ ትል ነኝ ማለቱ እንደ ንብ እጭ ነኝ ሲል ነው። ይህንን ማለት እንደ ንብ በድምፅ ብቻ ማለት ከእናቴ በብስራት በድንግልና ተጸነስኩ ተወለድኩ ተብሎ ይተረጎማል። ሰውም አይደለሁም ማለቱ ደግሞ እንደ ሰው በዘረ ሩካቤ ተወለድኩ አይደለሁም ሲል ነው። አባ ሕርያቆስ ከገረድነት ጋር እናትነትን እንደምን ያለ ነው፣ ከስፋት ጋር የሆድ መጥበብ እንደ ንብ ያለ ሩካቤ ከቃል ድምፅ የተገኘ ጽንስ ከድንግልና ጋር አንድ የሆነ ሐሊብ በማለት ባንክሮ ተርጉሞልናል። ይህንን ሁሉ የመሰሉ ቅዱሳን ሊቃውንት ምሳሌም ሙሉ ባይሆንላቸው ነገሩን ባይከተትላቸው በግብረ መንፈስ ቅዱስ ብለው በወንጌላውያን ቃላት ያትሙታል። ማቴዎስን ሂደን ድንግሊቱ በድንግልና እንደምትጸንስ ችላለች ብለን ብንጠይቀው በመንፈስ ቅዱስ ጸንሳ ተገኘች ይላል ለማቴዎስ ወንጌል ምዕራፍ 1 ከቁጥር 17 እንጂ ነገሩማ የማይቻል ነበር ብሎ ይመልስልሃል። ወደ ሉቃስ ወንጌል እግረ ልቦናችን አንስተን ብንራመድና ባለመድኃኒት ሉቃስ ሆይ ድንግሊቱ እንደምን በድንግልና ልትጸንስ ቻለች ብለን ደግሞ እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም ብሎ መልአኩ ቅዱስ ገብርኤል እንዳበሰራት አልሰማችሁም ብሎ ይመልስልናል በሉቃስ ወንጌል ምዕራፍ 1 ከቁጥር 37። ለእግዚአብሔር የሚሳነው ነገር የለምና በግብረ አምላካዊ ድንግልናን በእናትነት ሳይለውጥ መጸነስም አልተሳነው በመንፈስ ቅዱስ ጸንሳ ተገኘች የሚለውን አበው መተርጉማን እንዲህ ያመሳጥሩታል። ሥጋ በመንፈስ ቅዱስ ግብር ተፈጥሯልና በዚያ ቃል ተዋህዷልና በመንፈስ ቅዱስ ጸንሳ ተገኘች ማለቱም በፍጥረታት ላይ ሁሉ ኃያል ሥልጣን ያለው እርሱ ቀዳማዊ ሰው አዳምን ያለ ሩካቤ ከምድር እንደፈጠረው ሔዋንንም ከአንዲት የጎን አጥንት እንዳስገኘለት የአሮንን በትር ውሃ ሳትጠጣ እንዳለመለማት ከጽኑ ዓለት ምንጮች እንዳፈለቀ ለኃያሉ ለሶምሶም ከደረቅ አጥንት ውሃ እንዳፈለቀለት ከመካኖች ሴት ማኅፀን ልጆቿን እንዳስገኘ አሁንም አካላዊ ቃል ሊዋሃደው ከድንግል ማኅፀን ሥጋውን የፈጠረ ያስገኘ እርሱ ነው። እርሱ ሁል ጊዜ መንፈስ ቅዱስ ከቃል ጋር ይፈጥራልና የድንግልን ዘላለማዊ ድንግልናዋን ሰው እንዲህ ማወቅ ይቻለዋል።
ያለ አባት መወለዱን፣ ቀዳማዊ ሔዋን ያለ እናት ከአዳም መወለዷን ማስተዋል፣ ሳትወለድስ ይህንን ከወለደች በኋላ እንዴት ድንግል ሆነች የሚለውን ክፉ ሕሊና ደግሞ እንዴት በድንግልና ልትጸንስ ቻለች የሚል መልስ ያገኛል። ድንግል እንደሆነች በድንግልና መጸነስ ከተቻለ ከወለደች በኋላ ድንግል ትሆን ዘንድ ይቻላልና የተጸነሰው አምላክ በመሆኑ በድንግልና መጸነስን ሁሉን በምትችል ጥበቡ አደረገ። የተወለደውም እርሱ አምላክ ነውና ሁሉን በምትችል ጥበቡ ከወለደችው በኋላ ታትማ እንድትኖር አስቻላት። ስለዚህ ድንግል ማርያም አሐቲ ብቻዋን አንዲት ድንግል ልትባል ትችላለች። አሐቲ ድንግል በሚል በአባታችን በአባ ገብረ ኪዳን ከተጻፈው ከገጽ 244 እስከ ገጽ 246 የሰፈረውን ይዘንላችሁ ቀርበናል። አብራችሁን ስለነበራችሁ እናመሰግናለን። በሚቀጥለው በሌላ ርዕስ እስክንገናኝ ሰላም እግዚአብሔር ከሁላችንም ጋር ይሁን።